ሌላ የሃይማኖት አባቶች በዚህ ወቅት አሁን አነሰ ቢባል እንደው ከ4500 ያላነሱ እንደው ይኸውም የዛሬ 6 ወር አካባቢ ያለኝ መረጃ ነው። ከዛ ወዲህ የሚገባው ወደ ጫካ የሚገባው ካህን አይታወቅም። እስከዛሬ 6 ወር ድረስ ግን በዚህ ወቅት ከ4500 በላይ ካህናት መሳሪያ አንስተው ጫካ ገብተው የሚታገሉ አሉ። ገዳሙ ሲፈርስባቸው መነኮሳት ወደ ጫካ ገብተዋል። መምህራኑ ጉባኤ ቤታቸው ሲቃጠልባቸው፣ ተማሪዎቻቸው ሲጋደሉባቸው ወደ ጦር ሜዳ ገብተዋል። ካህናቱ ቤተክርስቲያኑ ሲፈርስባቸው ወደ ጦር ሜዳ ገብተዋል። የሚያገለግሉበት ቤተክርስቲያን ስላጡ እስካሁን ድረስ እንኳን ወደ 4500 ያህል ካህናት መሳሪያ ታጥቀው ጫካ ገብተው አብረው ከፋኖ ጋር ተቀላቅለው ይዋጓሉ። ስለዚህ የሃይማኖት እነዛ ሰዎች ነገ ድል ቀንቷቸው ከመጡ እናንተን ቁጭ ብለው አይጠብቋችሁም። ሰዓቷ እየመሸሽ ነው። መንቃት አለባችሁ። ንቁ። ካንቀላፋችሁበት ይሄ ገንዘቡ፣ ብሩ፣ ሀብቱ ይዛችሁት አትቀበሩም። ሁልጊዜ የምናገረው ነው። ከገባችሁበት አዚም ውጡ ነው። ማንኛውም ሰው ነገ ቁሞ አይጠብቃችሁ። በእያንዳንዱ ቁስል ውስጥ አላችሁ እናንተ። ከብልጽግና ያልተናነሰ ከአብይ አህመድ ያልተናነሰ የኢትዮጵያን ሕዝብ እናንተ የምታቆስሉት የሃይማኖት አባቶች የምናቆስለው ይበልጣልና ከህዝብ ጎን ከጨቋኞች ጎን ተለይተን ከህዝብ ጎን ብንቆም ነው። በየክፍለ ሀገሩ በየዞኑ እንዳጠቃላይ የትኛውም ቦታ ላይ የሲኖዶስ አባላትም ጳጳሳትም ብትሆኑ ነቅታችሁ ከህዝባችሁ ጎን ብትቆሙ ሰዓቱ ሳይመሽ ነው። አዎ ተረኞች ነን ብላችሁ በሃይማኖት ላይ በቤተ ክርስቲያን ላይ የሚጨፍሩ የሃይማኖት ጭንብል የሚያጠለቃችሁ ሰዎች ብትነቁ ጥሩ ነው። ተረኝነቱ ወንዝ ያሻግራችሁ። ለጊዜው ገንዘብ ልታገኙበት፣ ቤት ሊሰጣችሁ፣ መኪና ሊሰጣችሁ ይችላል። ገንዘብ ልትዘርፉ እየዘረፋችሁ ነው ያላችሁት። አሁን ነገሌ ብዬ ስማችሁን እዚህ ላይ አልዘረዝረውም። ወደፊት ግን እንዘረዝረዋለን። ተረኞች ነን ብላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየመዘበራችሁ እየዘረፋችሁ ያላችሁ ሰዎች ንቁ። ገንዘቡን ብሉት፣ ግን ከህዝብ ጋር እንኳን ተሰጥ። ገንዘቡን መቼም አይተዋቸው፣ አብሯችሁ አይቀበርም፣ ይዟችሁ ይሞታል። ሌሎቹ ካህናት እያለቀሱ እናንተ እየመዘበራችሁ እየዘረፋችሁ የሀገር ገንዘብ ነው ያላችሁ። ስለዚህ ንቁ፣ ነቅታችሁ ከህዝብ ጎን ተሰለፉ። ቤተክርስቲያን እየተቃጠለች እየነደደች፣ ገዳማት እየፈረሱ፣ መነኮሳት እየታረዱ ያለበት የዘመነ ዲዮቅልጥያኖስ ላይ ስለሆነ ያለ ነው። ክርስቲያኖች ሰማዕትነት እየተቀበሉበት፣ ኢትዮጵያውያን ሰማዕትነት እየተቀበሉበት ያለ ስለሆነ የአማራ ህዝብ በተለይ ሙስሊም ክርስቲያን ሳይል እየታረደ ያለበት ዘመን ስለሆነ ብትነቁና ይህን ጊዜው ፀሐይዋ ሳትጨልም ከህዝብ ጎን ብትቆሙ ጥሩ ነው። ህዝቡን ክዳችሁታል። በትግራይ ጦርነት ዘመን የትግራይን ህዝብ ካዳችሁ፣ አሁን ደግሞ የአማራውን ህዝብ ክዳችሁታል። ስለዚህ ብትነቁና ከህዝብ ጎን ብትቆሙ ጥሩ ነው እላለሁኝ። ከዛ ውጭ የአማራ ህዝብ እርስ በርስ ሊያባላው በሃይማኖት ፋኖ ክርስቲያን ነው፣ ፋኖ እንደዚህ ነው እያሉ የተለያዩ ጥላቻ የብልጽግና የሆኑ ተከፋዮች አሉ። በዚህ በሙስሊሙ ዙሪያ ኡስታዞች እነዛን እያሰማራ ለመከፋፈል ጥረት ያደርጋልና የአማራው ህዝብ በጣም መንቃት አለበት። በወለጋ ሲታረድ የነበረው ሙስሊም፣ በመላው ኢትዮጵያ ሲገደል የነበረው ሙስሊም ደሙ ፈሶ ነው ያለው። አማራ ስለሆነ ነው እንጂ ሙስሊምነቱ አላዳ ነው። ሙስሊሞች ሲጨፈጨፉ አገር አልባ ሲሆኑ ቤት አልባ ሲሆኑ ያልጠየቁ ሰዎች አሁን ከአብይ ጎን ቆመው የሚያጨበጭቡ አሉና በሃይማኖት እንዳይከፍሉ የአማራው ህዝብ ሙስሊም ክርስቲያን ሳትል አንድ ላይ ሆናችሁ ከልጆቻችሁ ጎን ነፃ ሊያወጧችሁ ከሚታገሉ ጫካ ገብተው ከሚደሙላችሁ፣ ከሚቆስሉላችሁ፣ ከሚሞቱላችሁ ሙስሊም ማለት እኮ አሁን ዘመቻ አደማሊ እኮ ነው። አሁን የፋኖ ዘመቻ አደማሊ የገነቴ ልጅ ነው፣ ሙስሊም ነው። ወላጆቹ ሁሉ ሙስሊሞች ናቸው። ዘመቻ አደማሊ ነው እየተሳካ ያለው። ስለዚህ እኔ ሙስሊም ነኝ እኔ ክርስቲያን ነኝ ሳትል ይሄ
እንዳለ በህልውና በሃይማኖትህ ላይ ሳይሆን በህልውና ላይ የመጣ በምድር ላይ እንዳትኖር ከምድር ሊሰርዝህ የመጣ ጠላት ስለሆነ አንድ ላይ ሆናችሁ በሃይማኖት ሳንከፋፈል አንድነታችንን አጠናክረን ጠላታችንን መከላከል አለብን ነው የምለው። ከዛ ውጭ ሚዲያውን ደደቢት ሚዲያን እውነቱ እግዚአብሔር ይስጥልኝ ወንድሜ ኃይሌ እንግዲህ አድርገህ ስላቀረብከኝ። አዎ የትግራይ ልጆች በየአቅጣጫው አሁን እየጮሁ እየታገሉ ለአማራው ሕዝብ እያየሁኝ ነው። በጣም በሚያስደስት ሁኔታ አብዛኞቹ የትግራይ ልጆች እየጮሁ ነው፣ ዝም አላሉ። ስለዚህ ይህንን ትግል መቀጠል አለባችሁ ነው የምለው። አንተም መቀጠል አለብህ። ለህዝብ ነው ሚዲያ ማለት ለህዝብ ነው። እግዚአብሔር አንደበት እስከሰጠን ድረስ እግዚአብሔር የከፈተውን አንደበት ለህዝብ ጩኸን ለተገፋ ህዝብ ጩኸን ብንሄድ ጽድቅ ነው የምናገኝበት እንጂ አንኮነንም። ያ ነው ይሄ ነው መሆን ያለበት። ከዛ ውጭ በትግራይና በአማራ አካባቢ ያሉ የሃይማኖት አባቶችንም አብረን ቁርኝት አድርገን ለማስተሳሰር እኛ ያን በጳጳስ ደረጃ ሳይሆን ካህናቱ ለራሱ ሊቃውንቱን የምናስተሳሰርበት ነገር ሊቃውንቱን የአማራውን የትግራዩን ሊቃውንት እኔ በዚህ በሰሜን አሜሪካ ሞክሬ ነበር ለማገናኘት። ትንሽ ብዙም ገደብ አድርገው አልተገናኘንም። እንደ ቅድመ ሁኔታ አስቀመጡ፣ አልተገናኘንም እና ግን ደደቢት ሚዲያ እኔም አንተም ሆነን የአማራውን ሊቃውንትና የትግራይን ሊቃውንት አስተሳስረን በውጭም በሀገር ውስጥም ያለውን ሊቃውንቱ ሰብከው ህዝባቸውን አስተምረው ህዝቡን አንድነት እንትን ብለን ካለው ስራት ተፈቶ ክልል ገደብ የማይበጅበት ሁኔታን መፍጠር አለብን። በትግራይና በአማራ ላይ ክልል ድንበር መኖር እንደሌለበት አድርገን ያንን የጥላቻ ድንበር አፍርሰን ህዝቡን አገናኝተን ህዝቡ በነፃነት የሚኖርበት አካባቢ ነው መፍጠር ያለብን እንጂ በድንበር መታጠርና በድንበር ማጠር እንደሌለብን አምናለሁኝ እና እግዚአብሔር ይስጥህ። አንተም የአገልግሎት ዘመን ይባረክ። እግዚአብሔር ይስጥልኝ።